አይ ኒና ቅዱሴ የምር ኒና እኮ የንግግር እኮ ባንክ በላት እኮ የምር ነው የምነግርህ። ዱዳ ሰው እንኳን እሷ ስታወራ ቢሰማ ባለማውራቱ የሚቆጭ ነው የሚመስለኝ። አንተ 24 ሰዓት ስታወራ ትቆይና እዚህ ምትታማራላ? አረ እንደዛ እኮ አይደለም ቅዱሴ። ትላንትና ማለት ደወለች ምን ብትለኝ ጥሩ ነው አንተ እኮ ማለት ባዶ ፌስታል ነህ በንፋስ አየር ላይ ነው የምትሄደው ስትለኝ ምን ብዬ መልስላት ጥሩ ነው ቅዱሴ? አንተ ደግሞ ከዛ አረ እኔና ንፋስ እኮ ተገናኝተን አናውቅም የባህር ውስጥ አሳ ነኝ አልካት አይደል? አረ አይደለም ልክ ነሽ ልበር እችላለሁ ግን እዛ ፌስታል ውስጥ ያንቺን ፍቅር ይዤ ነው የምበረው አልኳት። በቃ በፍቅር ነው ጠብ ያደረኳት። ይገርማል ቅዱሴ። ፓ ምን አይነት የመልስ ምት ነው እባክህ። ልክ ይህን ስትላት እሷ ተንበረከከችና ናትዬ እባክህ አግባኝ ብላ ቀለበት አደረገችልህ። አረ ልክ እንደዛ ስላትማ ሂሳብ ነበረ ሂሳብ ከፈለች። ቀለበቱ የት ሄድብና ይደርሳል እኮ እሱ። ምን አስከፈልካት? አዎ ቅዱስ የአጋጣሚ መንገድ ላይ ሙዝ ገዝተን ነበረ ከዛ ከፈለች። በለው አንተ ሮሚዮና ጁሊየት የማይ ፍቅር ያውቃሉ። በእናት ናቲና ኒና ናቸው እንጂ። እኔ ግን እየፈራው ነው ቅዱሴ። ሳስበው ግን እኔ የሷ ጠገኛ እየሆንኩ ይመስለኛል። ከሷ ስለይ ልቤ ቀጥ ስንጥቅ የሚል ነው የሚመስለኝ እኮ ቅዱስ። ጭራሽ ለዚህም ደርሰልኛል። አዎ ቅዱሴ በቃ አሁን እለወጣለሁ። ለኒናም ጥሩ ሰው ነው የምሆነው። ናቲ አንተ እኮ ንግግር ብቻ ነው የሚባለው፣ አንድም ቀን ፍሬ አፍርቶ አያውቅም። የምር እተማመንብሃለሁ። ስማ አሁን ሰዓቱ ረፈደ። ደግሞ መተበጠበጥከኝ በእናትህ። በቃ በኋላ አነበዋለሁ። ይሄ መጽሐፍ አያልቅም እንዴ ወይስ ገጹ ይወልዳል? ናቲ አንተ እኮ የሚታየ መጽሐፎች በሙሉ አንድ አይነት ስለሆኑ ነው እንጂ ይሄ አዲስ ሌላ መጽሐፍ ነው። ተው እንጂ ቅዱሴ። እኔ እኮ በተደጋጋሚ ስለማየው አንድ አይነት ነው የሚመስለኝ። እኔ ታውቃለህ በጣም ብዙ መጽሐፎችን አንብቤ ያውቃለሁ። ስለዚህ ሁሉም ተመሳሳይ ነው የሚመስሉኝ። በጣም አንተ እኮ ማለት የመጽሐፍ ባላባት ላይብረሪ እኮ ነክ አይደል እንዴ? ቀልደኛ በላው መሄድበታለን። አሁን አንድ ያወራኋት አሁን ደግሞ ልትናፍቀኝ ነው እንደገና። ልደውልላት ኒና ሄገ ስልኬ ደግሞ ኪችን ነው ያለው። እሺ ያኔ እየመጣውኝ ነው። እሺ እንዴ ለሁለታችንም ይበቃ ይዤ እየመጣው ነው። ደግሞ አንቺ ጋር እየመጣው እንዴት ምግብ ሳሊስ እንዴ አንቺ እኔም እኮ ይዛለሁ። ደግሞ የውጭ ምግብ ገንዘባችንን ከሚጨርሰው ብዬ ነው። እሺ በቃ እመጣለሁ። ይኸው ምግብ በዘንቢል ሙሉ ነው ደግሞ ያስቆልሽ። ውይ ለዚህ እኮ ነው የምትመጪ። እኔ ምልሽ ግን የውሎ ወረቀቶች ተዘጋጁ አይደለ? ኤዱ ቦርሳዬን አቃቢኝ። እሺ በቃ እኔ ባይሆን እኔ ቀድሜሽ ነው የምደርሰው እንዳታርፍጂ። እሺ እሺ ዘገየሁብሽ አይደል? አዎ ዘገየሽብኝ እኮ። ደግሞ ሀኒም ገና አልደረሰችም። ቶሎ ቢሮ መግባት አለብኝ። ማሚስ ግን አላየኋትም። ቤተ ክርስቲያን ነቻ። አንቺ ደግሞ ሁሌ በዚህ ሰዓት የት እንደምትሄድ ጠፍቶሽ ነው እንዴ? ታዲያ አንድ ላይ እንደምትሄዱ ምን ነው? ዛሬ እንቅልፍ ጣለኝና ቀረው። እሷ ሄደች እንዴ? ታዲያ ምንስ ቢሆን ሰፈሩ ቢጠፋባትስ? ምንም ቢሆን እኮ እማዬ ለከተማው አዲስ ናት። አይ ሌላው እንጂ ይሄም አይጠፋባትም። ቀን በቀን የምትመላለስበት አይደል እንዴ? ለማንኛውም ከጠፋባት ስልኳ እጇ ላይ ስለሆነ ትደውልልኛለች። ነይ በቃ እስከ በር ልሸኝሽ። አይ እኔ ራሱ ሄዳለሁኝ፣ ሰዓት በጣም ሄዶብኛል። ባይሆን ቻው። ወይኔ ኪራ ደወለ፣ ገደለኝ በቃ። ሄሎ ኪራ። ወይ እየመጣውኝ ነው። እንዴ አንተም አልገባህም እንዴ? ወይ በቃ መጣሁ። ቻው። አረ እኔ ማረግ ይዛት መጣም ሳሰርቼ ልጠብቃት። እሺ ቆይ አሁን ምሩ እንዴት ናት? ጠዋት ሳልተረጋጋች? አሁን ደህና ነች፣ ግን በቃ አላውቅም። ከቅርብ ጊዜ ወደ ቤታችን ውስጥ ሰላም እየጠፋ ነው። ናማ ፊትህ እኮ በጣም ጠቁሯል። እንቅልፍ አልወሰደም እንዴ? አዎ ማታውን ነገር ረብሻ ስትቃዥ ነበር። እሷ ሰላም ሳትሆን እንዴት ነው መተኛት የምችለው? አልተኛውም ነበር። እንዴ እንደዚህ መሆን እኮ ለሁለታችሁም ልክ አይደለም። እሷም መረጋጋት አለባት። ናሆም ከበፊት ይልቅ እኮ አሁን ሰላም ልትሆኑ ይገባል። እሱማው ከበፊት እኮ ተሽሏታል። ግን ደግሞ ኪራ ነገሩ በጣም እየከረረ ነው ያለው። ምሩ ትላንትና ካለኝ ጋር እንደዛ ተቀራረብን ስላየችን በጣም ደብሯታል።
እንዴ ቆይ እሷ ምንድነው እንዴ ለሰከንድ እንኳን አልቀመጥም ምናምን ስትላ ነበር እንዴ? እሌኒ እኮ በጣም አስመሳይ ሴት ነች። የእሷ ስራ ሰውን መሸወድ ብቻ። ለዚህ ነገር ግን የማያዳግም ውሳኔ መወሰን አለብን። ዳግምንም በተመለከተ ከሆነ ምክንያታዊ በሆነ መልኩ ወደ ህግ ብትሄድ ይሻላል። አሁንም አማራጭ የለኝም። እሷን ለመረዳት ነበር መከሬን እየበላው ነበር። እሷ ግን ክብር የሚወድላት አይነት ሴት አለች። ናውማ በጊዜ የማይወሰድ እርምጃ ካለ መወሰን አይተናነስም። በቃ እቺ ሌኒ የምትባል ልጅ አሁንም እየተከታተላቻችሁ ነው ማለት ነው። በቃ የምትፋታችሁ አይነት አይደለችም። እንደማትሆን እኮ ግልጽ ነው። እንዴ ይሄ እኮ ቀላል ነገር አይደለም። በቃ ሰላም ማግኘት አትችሉም ማለት ነው። ይኸውልህ ይሄ ነገር ቀላል አይደለም። ከዚህ በላይ ዝም ማለት ያለብን አይመስለኝም። ቤታችን አካባቢ ሆና ትከታተለናለች። ምሩም በጣም ፈርታለች። ሀዊ ራሱ በጣም እንደደነገጠችው። እኔ ሳልኖር ስቀር እኮ ቤት ራሱ እየመጣች እንደምታስቸግራቸው ነው ነገሩ። ተረጋጋ ነው። ይኸውልህ የግድ የሆነ እርምጃ እንወስዳለን። እስካሁንም እኮ የታገስና ለልጅቷ ስንል ነው። አሁን ግን የሆነ ነገር ማድረግ አለብን። ይኸውልህ አንተ ምሩን አሁን መንከባከብ ያለብህ። እኔም እሱን ነው የምፈልገው። ግን ይኸውላችሁ እሷን ከማግኘት በፊት እናንተ አግኟትና አውሯት። ምንም ቢሆን መሀላችን ልጅ ነው ያለው። እሷም ታሳዝናለች። በቃ እኛ እናወራታለን። ግን ልጅቷ የምትመለስ አይነት ነገር አይመስለኝም። እንደዛ ከሆነ ህግ ፊት ገትራትና ልጄን ያሳድጋታለሁ። አሁን ለማንኛውም በቃ እኔን ሸኙኝ። እናንተም ሰፈሩ ናችሁ ጠብቋት። እሺ አረ ይሄ ቤት የሚስጥር መጋዘን ሆነ እንዴ! ምን ጉር ነው? ጽናት ስትወጣ ስትገባ እንደ ፖሊስ ትገለማምጠኛለች። ያቺ ሶሲ ደግሞ በአይኗ እንደ ካሜራ ትቀዳኛለች። እኔ ደግሞ እዚህ ብቻዬን እንደ ሬዲዮ ጣባ ረፈልፋለሁ። ምን አይነት ጉር ነው? ስንት እንዴ እዚህ ኮቴም የለሽ እንዴ? ምን ነው ደነገጥሽ? ለነገሩ እዚህ ቤት እኮ ጤነኛ ሰው ጠፍቷል። ማለት ከመንግስት ነው ወይስ ከማህበረሰቡ ነው ብለሽ ታስቢያለሽ? ጤና የጠፋው እኔን ከመንግስት ጋር አታነጋግኝ። ደግሞ ሳሎን ሆነሽ ስታወሪ እኮ ከሰው ጋር የምታወሪ ይመስሎኛል። ለካ አንቺ ብቻሽን እየወራሽ ነው። ምን ላርግ ጽዬ? አንቺም እኮ ፊት ነሳሽኝ። ሶሲንም ደግሞ ባወራት ያው ብቻዬን ማውራት ሆነብኝ። እስቲ ስሟን አትጥሪብኝ። የኔንም ምላስ ቆርጠሽ እንደ ሶሲ ዱዳ ልታረጊኝ ነው እንዴ? ምን ማለት ነው እሱ ደግሞ? ያውን ያለ ማውራት አልችልም። ለዛ እኮ ነው። በይ እንግዲህ ኒናዬ፣ እኔ ምሩ ጋር ልሄድ ነው። ይኸውልሽ አይንሽን ሳትነቂ በአይነ ቁራኛ ተከታታያት። እሺ ምንም አታስቢ እሺ ጽዬ። በደንብ አድርጌ በአይነ ቁራኛ እንደ ሰላይ ነው እሺ የምከታተልሽ። ሲጀመር እሷ መቼ ከክፍሏ ወጥታ ታውቅና ነው ዘግታ ነው የምትቀመጠው። እሺ በቃ ቻው። ይኸውልሽ ያልኩሽን እንዳረሽ እሺ። ችግር የለውም። ከዚህ በኋላ በቃ ብዬ ነው የምቀረው። እንዴ ስማ ጎፈል ምንድነው የሚያስፈራ? ዝም ብለህ ሄድናቱ ካተበቀ ንገራት ያለውን ነገር ጉዳዩ ምናምን ፊክስ አድርገው። ማን ተፈረበ ጠንካራ በል እንጂ ማን እንደ ቆፍጠን በል እንጂ። አሁን እንደምወዳት እነግራታለሁ። ከዛ ዘላ ከንፈሬን ትስመኛለች። ከዛ በኋላ ወገቧን ይዤ በስ ዓለም ነው ጂ እኔ ሳንቾስ እዚህ ጋር ሆኜ ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው ጎብላ ሸበላው እያልኩ በሰርግ ዘፈን ድምቅ ነው ማድረግልሽ። ማንዬ ስማኝ፣ አሁን ተወሱ እንዴት ነው ፋብያለሁ እንዴ? አንቺ ጎብላ እኔ እኮ ግርም ነው የሚለኝ። ምንሽ ነው እንደዚህ አዲስ ልብስ የገዛሽው? አታማክሪኝም አይደል? አንተ ልጅ እየተፈታተነን ነው እንዴ? ጎብላ ለቀኝ ጎብላ። እኔማ አለቁ ወዴት ነው ጎብላ? በማስለቅ ሊድና 10 ትናንሽ አድርጌው ልመልስ። አንተ ተው፣ እኔ ዋጋውን ሰጠዋለሁ። ጎብላ እኔማ አለቁ ሂጂ ተወርውሬ ተሰክቼበት እንደዚህ ለሁለት ነው ስንጥቅ ማረገው። ይኸውልህ ተው በቃ አልኩ። ስማ በቃ አሁን ሂደን ጂናችንን እንጠጣ። ገብቶሃል አይደል? በቃ እንፍታው፣ ችግር የለውም። ዋጋውን ሰጠዋለሁ። ምን አባቱ እያላት ጎበላ አልሄድም አልኩ። በቃ እኔ አልሄድም በቃ እኔ ዛሬ ነው የሆነ ነገር እንደው ለቀኝ ጎበላ። ምን ጎበላ ምን መልሽ ነው ጎበላ? አልግዛሽ ሚኪ እንዴት ነሽ?
አመሰግናለሁ። እዚህ ግን እኮ አንቺ መምጣት እራሱ አይጠበቅብሽም ነበር። ምግብ እንኳን እኮ በትክክሉ እየበላሽ አይደለም። ቆይ አልገባኝም። ከአንቺ ምንድን ነው የሚፈልጉት? ማነው እንደዚህ የሚያደርገው? እኛን መለያየት እኮ ነው ዋና ዓላማዋ። እኔ በጣም ደካማ ነኝ፣ እየፈራሁ ነው። አንቺ ፈሪም ደካማም አይደለሽ፣ በጣም ጠንካራ ነሽ። እዚህ ህይወታችን እንደዚህ መስቀልቅል ይወጣል ብዬ አላስብም ነበር። ናሆም ሄደኔ ሲል በጣም እየተሰቃየ ነው። ናሆም ምንም አልተሰቃየም። ትክክለኛ ባል ማድረግ ያለበትን ነገር ነው ያደረገው። ደግሞ አታስቢ፣ እኛ ከጎናችሁ አለን። እሺ ይህችን ሴት እንዴትም ብለን እናገኛታለን። አልገባሽም? እኔ በጣም እየፈራሁ ነው። ልጅቷ ሴረኛ ሆናለች። አንቺ ብቻ ራስሽን ጠብቂ። ናሆም እኮ ለአንቺ ሲል ነው የሚኖረው አይደል እንዴ? በቃ ተረጋጊ። ነይ ሌኒ፣ አንቺ ሌኒ፣ ምን ነው? በሰላም ነው? እንዴት ናችሁ? እንዴ እና እዛው ነሽ እየተጫጫውን ልናወራ እንዴ? ነይ ወደዚህና እናውራ። እሺ ምን ነው? በሰላም ነው ነገሩ? እኔ እኮ የጅብ ጥያቄ ነው የምጠይቀው። እኔን ማን ለሰላም ይፈልገኛል አይደል? እኮ ሰዎች እኮ አንቺን ለሰላም እንዲፈልጉሽ ከሰዎች ጋር ያለሽን ግንኙነት ሰላማዊ አድርገሽ መገንባት አለብሽ። ይኸውልሽ አሁን ምንም ሌላ ነገር አያስፈልግም። በቀጥታ እንጠይቅሻለን፣ በቀጥታ ትመልሻለሽ። ቆይ ለምንድን ነው የላካችሁ? ሲያል መጣው። ለነገሩ ገባኝ። በጣም ስለተናደደ ጎዳታለሁ ብሎ አስቦ ነው። ይሄን ያለው እንዴት ተጸየፈኝ። አሁን ስለ ናሆም ብቻ ልናወራሽ የመጣ ነው። እና ስለማን ነው ደግሞ? ማተጨመረ መቼም የኔ ህይወት እንደሆነ ዝብርቅርቅ ብሏል። ስለ አንቺ፣ ስለ ናሆም፣ ስለ ምሩና ስለ ዳጊ ልናወራ ነው እዚህ የመጣ ነው። ልጄን አውጣት። እሺ ሲጀመር ልጄ እዚህ ውስጥ ምን ታደርጋለች እንዴ? ባለፈው እኮ በልጄ ምክንያት የተፈጠረውን ነገር አይታችኋላ። ስለዚህ አልፈልግም። በቃ ልጄን አውጣት። እንዴ ምን ማለት ነው? ዳግም የናሆም ልጅ ነች ብለሻል እኮ። ያ ማለት ደግሞ ናሆም ስለ ዳግም እውነት መሆኑና አለመሆኑ ማረጋገጥ መቻል አለበት። ዛሬ አመነ። ምን ብላ ሳምነው ይሁን ምሩ መውለድ ስለማልችል የዛችን የምስኪን ልጅ አምጣትና እናሳድጋት አለችው እንዴ? እሺ አሁን ታዲያ ምንድነው የምትሉኝ? እኛ የምንልሽማ እጅሽን ከነሱ ላይ አንሺ። በቃ ከነናሆም ቤት ውልቅ ብለሽ ውጪ። ቆይ ግን እናንተ እኔ የታችሁ በሆንስ ኖሮ በልጅነቴ ልጅ አሳቅፎኝ ሲጠፋ በቃ ተው ምናምን ነበር የምትሉኝ ማለት ነው? በፍጹም ማይገናኝ ነገር ነው እያወራሽ ያለሽው ሌኒ። ምኑ ነው የማይገናኘው? ቆይ አንተ ለኔ እንድታዝንልኝ የግድ በደንብ መተሳሰር ነበረብን? እኛ እንደዛ እያልን አይደለም፣ ግን ደግሞ ለእያንዳንዱ ነገር ተጠያቂ አንቺ ነሽ። ራስሽን ከተጠያቂነት ለማዳን አትሞክሪ። ቆይ ልጃችንን ያለማስወረዴ ነው ጥፋቴ? ናሆምን እኮ ምን አይነት ሰው እንደሆነ ጠንቅቀህ ታውቀዋለህ። አሁን ነው ሰላማዊ ሲሆን አይደል እንዴ? እስኪ ንገሪኝ፣ መቼ ነው ነግረሽው የምታውቂው? እንዴ እርጉዝ ነኝ ብለሽ ነግረሽዋል? ከዛ ናሆም አያገባኝም ብሎሻል? ባካጭብኝ ወደዛ። ያንተ ጓደኛ እኮ መጠጣትና ማዝናናት ብቻ የሚያስደስተው ሰው ነበረ። አለሌ ዱርዬ። እና ለሌ መሆኑን ካወቅሽ ከሱ ጋር ለምን ሆንሽ? አንድ ሰው እኮ ኃላፊነቱን መወጣት አይችልም ብለሽ ካሰብሽ መጀመሪያውኑ ከዛ ሰው ጋር መሆን አይጠበቅብሽ። ትሰማኛለህ? የአንዱን ስህተት ለመሸፈን ብለህ ሌላ ነገር ውስጥ ራስን አትክተት። እስካሁን ድረስ ከደም ንጹህ ነህ። ከዚህ በኋላ የምታደርገው እያንዳንዱ ነገር ግን በአንዲት ታዳጊ ሕፃን ላይ እንደፈረድክ እንድታቅሽ። እንዴ ሰዎች አረጋጉት እንጂ ምንድን ነው? እዚህ የመጣ ነው እኮ ጉዳዩን በንግግር ልንፈታው ነው። ይቅርታ አድርግልኝና እኔ እንደዛ አይመስለኝም። ከናሆም ግን ሁላችሁም እንዳላችሁና ሌኒ ብቻዋን እንደሆነች ልታሳዩ ነው እንደ የመጣችሁት። ሂጂ፣ የምትፈልጊውን ያህል ሰው ሰብስበሽ ነይ። ኪራ ራስን መቆጣጠር እያቃተ ነው ወይ ደግሞ በቃ እኔ ላውራት፣ አንተ ውስጥ ግባ። ይኸውልሽ ሴት ሆንሽብኝ እንጂ ይሄኔ ወንድ ብትሆኝ አንስቼ ነበር ማፈርጥሽ። ይኸውልህ እኔን ለመምታትና ለመሳደብ ናሆም ራሱ በቂ ነው። ሌላ ተጨማሪ ሰው አያስፈልገውም። ይሄን ደግሞ ሂድና ንገረው። እሺ አንቺ ለምንድን ነው ረጋ ብለሽ ማትናገሪው? ያምሻል እንዴ? ስራሽ ሰውን ማናደደው? ይኸውልህ እሱ ብቻውን ህይወቴን ያመሰቃቅሏል። እናንተ ደግሞ መጨመር አይጠበቅባችሁ እንዴ። እንደ ትልቅ ሰው ምንድነው የፈለጋችሁት ብለሽ እንኳን አጠይቂም እንዴ? ፍላጎታችሁ እኮ በጣም ግልጽ ነው። እኔ ኖሩሮ ለመጣ ለአመታት ዝም ብዬ እንደተቀመጥኩ አሁንም ዝም ብዬ እንድቀመጥ ነው እንዴ ፍላጎታችሁ? አዎ እንደውም ይልሽ ያቺ ሶስት ከምትዘጋ ያንቺ አንደበት ጥርቅም ቢል ነበር ጥሩ። የኛ ፍላጎት ዳግምን ከናሆም ጋር ዲኤንኤ ማሰራት ነው። ሌላ ፍላጎት የለንም። ባይገርማችሁ እኔም እኮ የታውቆኝ ነው ልጄ እናቴ ጋር የወሰድኳት ብቻዬን አሳድጌ ከዛ ከኔ ልትጠቋት ልትወስዱብኝ። ሰው እንዳንቺ ክፉ አያስብም። ናሆም የምር አባቷ ከሆነ ልጅቷንም አንቺንም ለመርዳት ነው። ይኸውላችሁ ለማንኛውም ለምሩ እንደምትሉልኝ አንቺ የኔን ነገር መውሰድ በጣም ለምደሻል። አሁን ግን በልጄ ከመጣሽ አለቅሽም፣ ዋጋሽ ነው የምሰጠው ብላሻለች ብላችሁ በሉልኝ። እሺ እቺ ልጅ እንዲህ በጥፊ ላጋጫት። ተው ኪራ ተረጋጋ። እቺ ሰውን ታስታለች። በእናትህ አሁን እኔ እሷን እያየሁ እዚህ መቆየት አልችልም። እንሂድ ወደ ቢሮ ሸኝ። እሺ ግባ።
አሁን ለዛ ሙትቻ ለሆነ ሽማግሌ ግን ይሄን ያክል ማጽዳት ነበረብኝ? ምንም እንኳን አግባብ ያልሆነ ስራ ነው የሚሰራው። እንደሱ ቢሆን ኖሮማ እነዛን የቆሻሻ ማጠራቀሚያ የሆኑ መኪኖችን አምጥተው ሁሉንም ቆሻሾች እዚህ እንዲደፉት ነበር ማድረግ የነበረብን። አቶ አባተ እንዴት መጡ? ማለቴ እንኳን ደህና መጡ። ደህና ናት? ደንባራ ጣረሞት እንዳየ ሰው ምንድን ነው የምታፈጪው? ልብስ ለብሶ እኮ እዚህ ፊት ለፊት የቆመውን ያየሁት። ምኑን? ጣረሞቱን ማለቴ። ይኸውልህ አቶ አባተ እኔ ባለፈው ሳምንት ሽጉጥ ከደቀኑብኝ በኋላ በቃ እፈራዎታለሁ። ነግሬሽ ነበር እኮ እጄ ምን ያህል ረጅም እንደሆነ። እኔን አባተ የተጠጉ ይጠቀማሉ እንጂ አይጎዱ። አሁንም ምንም ያጣሁት ነገር የለም፣ ተመስገን ነው። ቀልደኛ ሞልቶልሽ ነው ጠረጴዛ የምትወለዊው። እኛ የቧንቧ ውሃ ስንጠጣ አንቺ እንጥብጣቢውን ነው የምትጠጪው። ይሁን እንደዛም ቢሆን ግድ የለም፣ አልከፋኝም። ኪራ አሁን ወጣ ብሎ ነው፣ እስኪመጣ ድረስ ይቀመጡ። ይገርምሻል፣ ይህ ወንበር ከኪራ በላይ ለእኔ ነበር የሚገባው። ይገርምሻል፣ የቤቴ ቢሮ ውስጥ ያለው ወንበር 150 ሺህ ብር ነው የገዛሁት። ምን አሁን ለድንጋይ መቀመጫነት ያን ያክል ማውጣት አስፈላጊ ነው? ዋናው እኮ ወንበሩ ሳይሆን ወንበሩ ላይ የሚቀመጠው ሰው ነው ማተር የሚያደርገው። ማን ነው ድንጋይ? አንቺ? አንተ። ያው ማለት የከበረ ድንጋይ ማለት እኮ ነው። ያው እርሶ ደግሞ እንቁ አይደሉ? እኔ እኮ ይሄ ነገርሽ ነው በአንቺ ተስፋ እንዳልቆርጥ የሚያደርገኝ። ልቆርጥ ስለ አንቺ መልሰሽ ታያይዤዋለሽ። አራራ ይቁረጡት ማለት በጥስጥስ አድርገው ይጣሉት እንዴ። ሲጀመር እኮ እኔ በጣም መጥፎ ሰው ነኝ። ቆይ ሰዎች አልነገሩትም እንዴ? በቃ ኪራ እስኪመጣ ድረስ እኔ ቢሮ ይልሁን እንዴ። አቶ አባተ ልቀቀኝ እንጂ አሁን ደግሞ ምን ልትደቅንብኝ ነው? ምንም ላረግሽ አይደለም፣ ያንቺን ይቅርታ ብቻ ፈልጌ ነው። እሺ በቃ ይቅርታዎትን ተቀብያለሁ። ይቅር ብያለሁ። በቃ እሺ ልቀቀኝ። ግን ከኔ ከአባተ ለመሸሽ እየሞከርሽ ነው። ኋላ ግን እንደምትቆጭበት ወቂ። አይ ችግር የለውም፣ እኔ አይቆጨኝም። እባክህን አቶ አባተ ልቀቀኝ። ደግሞ ይኸውልህ በጨዋ ደንቡ ንገሪኝ ካልከኝ ማለት ነው እኔ ካንተ ምንም ነገር አልፈልግም። ደግሞ ሴት ልጅ የለህም እንዴ? ኧረ እኔ ተጨነቅኩኝ፣ እባክህ ልቀቀኝ። ይቅርታ አረፈድኩባችሁ። ምን ሆናችሁ ነው? አና ሰላም ነው ሁሉ ነገር? አዎ ኪራ፣ ሁሉም ነገር ሰላም ነው። በቃ እናንተ አውሩ። ይቅርታ ትንሽ ጉዳይ አጋጥማኝ ለዛ ነው ያረፈድኩት። አሁን ስለ ስራው ማውራት እንችላለን። ቀጥል፣ እየሰማሁ ነው። በጣም ጥሩ። ያው እንግዲህ እንደሚታወቅ እንዴ ሀኒ ምን ሆነሽ ነው? ምን ተፈጠረ? አንቺ ምን አለብሽ እዚህ ቁጭ ብለሽ ሰላምሽን አግኝተሻል። እኔ እዛ ከጣረሙት ጋር እታገላለሁ። እንዴ ስኳርሽ መጣ እንዴ? ማን ነው ደግሞ ስኳሬ? ያው ሹገር ዳዲ አይደለም የሚባሉት፣ እኔ ደግሞ ስኳሬ ያልኩት። ስሙስ አይከፋም፣ ጥሩ ነበር ያደረግሽለት። ግን ደግሞ ማለት ነው ሰውዬው ማለት ነው ገና እንደዚህ ስታይ ቅፍፍ የሚል አይነት ሰው ነው። እኔማ በቃ በቅርቡ ወደ ሰማይ ቤት በሚሄድ ስም መቀዘፌ ነው። እንዴ አንቺ ደግሞ ትንሽም ቢሆን ታገሽ እንጂ ያው ከ20 ደቂቃ ምናምን በኋላ ይወጣል፣ ብዙም አይቆይም። ስለዚህ ታገሽ፣ ከዛ በኋላ ደግሞ ሁሉም ሰላም ይሆናል። እኔማ ማለት ነው በሱ የተቃጠልኩትና የተናደድኩትን እንዲወጣልኝ ማለት ነው አንድ ቀን አቱን ብለው ወይ ደግሞ የሆነ ነገር ባደርገው ደስ ነበር የሚለኝ። እድሉን ብታገኝ ምን ታደርጊያለሽ? በማዳበሪያ ከተውና ማለት ነው ከዛ ወስጄ አደባባይ ላይ ሰቅለዋለሁ። ከዛ ማለት ነው ይኸውልሽ እንደ ጌም እያስመሰልኩኝ እስከ ሰዎቹ ገንዘብ እየተቀበልኩኝ በዱላ ነበር ቅጥቅጥ የማስደርገው። ይኸው አሁን የመጣልሽ ሰው አይደል? እቅዱ ነበረሽ እንዴ? እንዴ በዛውም እኮ ገንዘብ እሰራበታለሁ። ደግሞ እኮ ማለት ነው ይኸውልሽ ሰውዬው እኔ ላይ እንዴት እንደቀለደብኝ ስላላወቅሽ ነው። ግን ሀኒ እውነት አንቺ ባትኖሪ ማን ያዝናናኝ ነበር? ለምን ሲወጣ በሩ ላይ ላርጎ አልደፋበትም እና ሲወጣ እዚህ ጋር ክልትው ብሎ እንዲወድቅ አላደርገውም? ማለት ያው ግፋ ቢወድቅና ተሰብሮ ያው እዚህ መምጣቱን ቢያቆም ነው። አንቺ ደግሞ አትቅበጪ። ምን ልታደርጊው ትቻለሽ በዝምታ ከማለፍ ውጪ? ደግሞ እኮ ያው ከ20 ምናምን ደቂቃ በኋላ መሄዱ አይቀርም። ስምምነቱን ይፈርማል። ከዛ ደግሞ ክፍያውን ፈጽሞ መሄድ ነው። እንደው ቅጥል ቢያደርገኝ እኮ ነው። ይኸውልሽ እኔ ማለት ነው እዛው እየሄድኩኝ ብንከራተት ይሻለኛል እዚህ እየመጣ እሱን ፊት ከምናየው።
አሰራሩን ታውቂው የለ ከውል በኋላ እኮ እኛ ጋር የሚያመላልሰው የሚያገናኘን ነገር ብዙም አይኖርም። ስለዚህ የታዘዙ እቃዎችና ወደ እሱ ሳይት የሚገቡ እቃዎች ብቻ ናቸው የሚሄዱት እና ደግሞ እኛ ጋር የሚያመላልሰው ነገሩ እንኳን ብዙም ያለ አይመስለኝም። ያው ከፈለገን ይደውልልናል። ቢደውል ራሱ እኮ ከኪራ ጋር ነው የሚገናኘው። ስለዚህ እኛ የሚያሳስበን ምንም ነገር አይኖርም። ኧረ በዛው ይጥፋዬ እርኩስ ሽማግሌ ይኸውልሽ፣ ገና ስታዩ እኮ ማለት ነው እንዴት ደም እንደሚያፈላ። አሁን ራሱ እዛ ኪራ ወንበር ላይ ቁጭ ብሎልሻል። ምን ሆነሽ ነው አንቺ? እኔ እኮ ነኝ። በቃ ከአሁን ጥይት አጠጣኝ እያልኩኝ ስሳቀቅ መኖሬ ነው እንዴ? እኔ ገና መኖር እንኳን አልጀመርኩም እኮ። እኔ መሞት አልፈልግም። ማ ሼባሽ መጥቶ ነበር እንዴ? እባክሽ ሼባሽ አትበለኝ ወደዛ። እኔ ከሱ ጋር ከመሆን ማለት ነው ሽባ ሆኜ በቀር እመርጣለሁ። ኪራ ቢሮ እየፈለገ ነበር። እስኪ ሂድና አናግረው። ለካ ውል አዘጋጅ ብሎኝ ነበር። በቃ እሱ ጋር ደርሼ ልምጣ እኔ። ነው መጣ እንዴ? አዎ መጣሁ። ያንቺ ናፍቆት እኮ ምንም አላስቆም አላስቀምጥ አላሰራልኝ እንዴ። ምሩ እኮ ነኝ። አልሰማህም? የምሩ ፍቅር አያስቆም አያስቀምጥ ሲባል እንዴ። እና ቢያንስ ቀደም ብሎ እኮ እንደዚህ ሳይጸናብኝ ቢነግሩኝ አሪፍ ነበር። ኧረ ስለጸናብህ ደብሯል አላልኩኝ። ያንቺ ፍቅር አይደለምና እንደዚህ ያደርጋል ይልሽ ይገላል ቢሉኝ ራሱ አብሬያት ልሞት ነው የምለው። እኔ ምንሽ ነው ፍቅር? ቆይ ሀዊት ሄደን አንቺ የምትጠርጊው? ኧረ አለች ቁጭ ከምላግዛት ብዬ ነው። በላውን ስራ ይልስራበት። እኔ ቆሜ ልትሰሪ እንዳታስቢ እሺ። ኧረ ነው ሚልቀቅ ይልስራበት። ካልሆነ ልዘለ እንዴ ምንም ብታረጊኝ ደስ ይለኛል የኔ ፍቅር። ያንቺ አንገጠረን እኮ እዚህ ምድር ላይ አለ ከተባለው ጉድሽቶ በላይ ነው የሚጣፍጥ። አጂ ይቺ ብቻዋን ጸብ ጀመረች። ምንድነው? ቆይ እናንተ ለኛ ለሲንግሎቹ አትጨነቁልንም እንዴ? ስኳር በሽታ ልታመጡብኝ ነው? እና ስኳሩ አናትሽ ላይ ወጥቶ ነው የተጋጨሽው መተሽ እንዴ? እኔማ እኮ የእናንተን ጊዜ ላለማበላሸት ነበር። ግን ምን ያደርጋል መጨረሻ ይሄ ሆነ። ግን አልጎዳሽም አይደል? ደህና ነኝ፣ ግን ትንሽ ልቤን እያመመኝ ነው። እንዴ ምን ነው? ምን ሆንሽ? ይሄን ትኩስ ቡና ታያጠጭ እያልኩሽ እኮ አትሰሚኝም አንቺ። ኧረ ምሩ ረጋ በይ። እኔ እኮ ያመመኝ ብቸኛ ስለሆንኩ ነው። ያው ከዚህ ጠረጴዛ ጋር አጣመረኝ እና ምን መሰለሽ አዊ፣ ይኸውልሽ ይሄ መግቢያው ጠቡሽ አይደል የተጋጨሽው። ስለዚህ እሱን ሰፋ እስክናደርግልሽ ድረስ አንቺ ለምን ሳሎን አትጠብቂ ነው? እኛ እንግባ። አልገባኝም ሀዊ። ምንድነው ነገር ባንድ ይግባሽ። በቃ ይኸውልሽ ቤቱን ጠረግ ጠረግ አድርጊ እሺ። እኛ መጣ ወልወል አድርጊ እሺ። ጠርገዋል። የኔው ጉድነ ድምጽ እኮ ውጪ ድረስ ነው የሚሰማው። ምንድነው እንደዚህ በቀን ትራስ ደራርበ የምታንኮራፈው? ኢና በእናትሽ ረፍ። እኔ አልወድም እንደዚህ ድጋሚ ባንድ አታረጊብኝ። አረ የኔ ፍቅር ዘማች በእውነህም በህልምህም ኒና ኒና ነው የምትለው? ተነስ። ቅዱሴ ምንድነው አስደነገጥከኝ እኮ። አሁን ምን አለበት ቆይ ረጋ ብለህ ናቲ ናቲ ብለህ ብቀሰቅሰኝ። ምን አይነት ነገር ውስጥ እንደነበርኩ ታውቃለህ? ወይስ እኔ ዝም ብዬ የምነሳ ሰው አይደለሁም? ቆይ ማ አንተ ነህ ናቲ ተብለህ ተቀስቅሰህ የምትነሳው? አንተ እኮ ስትተኛ እንደ ሞተ ሰው ነው የምትሆነው። ምን ላድርግ ቅዱሴ፣ ያው ፍቅር እኮ ነው። ፍቅር ደግሞ በጣም ከባድ ሀሳብ ነው። የምር ስለሱ እያሰብኩኝ እንቅልፍ እንኳን እንደዚሁ በዋዛ አልወሰደኝም። በጣም አርፍጄ ነው የተኛሁት። በዛ ላይ ደግሞ የአጥንቴ ፍላጭን ላያት ሄጄ ነበር። አንተ ራስህ እኮ ራስህን የፍቅር ሰማዕት ያደረግከው። ደግሞ አዲስ ማውጣላት ለእሷ እኮ ምንም ነገር ማለት እኮ ምንም አያንስበትም። ቋንቋ እንኳን ባጣ በሌላኛ ቋንቋ በዕብራይስጥኛ ራሱ ምላት ነው ይመስለኝ። እንኳን በሌላ ቋንቋ ማለት ነው በአማርኛ እንኳን በትክክል በተግባባችሁ። አንተ ፍቅር ቆይ ቃቃ ጨዋታ ነው እንዴ ይመስልክ? ደግሞ ምን ማለት ነው? ምን ማለት ነው የቃቃ? አሁን እኮ ሬዲ እኮ ትልቅ ስቴጅ ደርሰናል። ቢያንስ እጅና ጓንት የሚባለውን ራሱ ደረጃ እንኳን ሳናልፈው አንቀርም።
ሴት ልጅን እኮ በዝምታ ነው ማሸነፍ ያለብህ። አንተ ደግሞ ሁሌ ነው የምትቀልደው። ስትቀልድ ነው የምታይክ። አንድም ቀን በቁም ነገር ስታወራ ሰምተህ አታውቅም። ህይወት ደግሞ በቀልድ የሚነገር አይደለም። ቁም ነገር የሚባል ነገር አለው። ቅዱሴ ዛሬ ብቻ ኒናን አግኝቻት አዲስ የፍቅር ስትራቴጂ ነው የምነድፍባት። ከዛነት ቁም ነገረኛ ሰው እንደሆንኩኝ ያሳያታለሁ። ቆይ ማን እንደዛ አለ? ቆይ ከዛስ? በአንድ ዝም ስትላት እኮ የተኮፈስክ ነው ይመስላት እንዴ? መጀመሪያ እኮ ነግሬያት ነው ዝም የምለው። በቃ ቁም ነገረኛ ለሆንብሽ ነው እላታለሁ። እሺ ከዛስ? ቆይ ህይወት ለአንተ ሁሌም ቀላል ነው አይደል እንዴ? ከዛ በኋላ ቁም ነገረኛ ኮንኩላት በኋላ ምን ትፈልጋለች? ከዛ ለትዳር ትጠይቃታለሁ። አለቀ በቃ። ቆይሽ ለትዳር ጠየካት፣ ከዛ እሺ ብትልስ? እንዴ ደስ ነው የሚለኝ ቅዱሴ። ከዛ እኮ ህይወት ሰመረ፣ አብሬያት እኖራለሁ። እንዴ ምን እያልከኝ ነው ቅዱሴ? አረ እንኳን ደስ አለ። ግን ማለት ነው ከዛ በኋላ በጣም ብዙ ነገር ይጠበቅብሃል። ልዘርዝርልህ? በአምላክ ቅዱሴ እስቲ እንደው እንኳን ደስ አለ እንኳን ደስ አለኝ። እስቲ ዘርዝርልኝ እስቲ። እሺ የት ልትኖሩ ነው? መኖሪያ የሚባል ነገር አለ፣ ቤት ኪራይ። ሁለት ደግሞ ትበላለህ፣ ትጠጣለህ፣ አስቤዛ የሚባል ነገር አለ። እነዚህን ሁለቱን እንደምንም አሟላህ እንበል። ይህን ፊት ትደግመዋለህ። ለልጆች እንዴት አድርገህ ልሸፍን ነው? ተው ቅዱሴ እንዳትጨርሰው። ምንድን ነው ይውላ? በስመ አብ። እና ዝም ብሎ ማግባትና መጋባት ያለ መሰለ እንዴ? ቀልደኛ። በእርግጥ ቤቱ አያሳስብም፣ ሌላው ግን በጣም ነው የሚጨንቀው ቅዱሴ። አቤትማ ቤት ነው፣ ግን ጥያቄው የት ታኖራታለህ ነው። ከዛ በኋላ ደግሞ ምን ልታበላት ነው? ደህና ስራ እንኳን የለህ። አረ ቅዱሴ በቃ ታስጨንቀኝ። በቃ አስብበታለሁ። ግን ያው እስከምከራይ ድረስ እዚህ። የት እዚህ? እኔ ቤት ልትኖሩ? ደፋር። በገዛ ፍቃዴ 2 እብድ ቤት ያኑሬ ልንቀልልህ እንዴ? ቤቱን አማኑኤል እንዳረግልን የፈለግከው? ቅዱሴ ይበቃናል ብዬ እኮ ነው። አይበቃንም። እኔ በጣም ነው የጠበበኝ ብታይ። ከዚህ በኋላ ደግሞ አንዱን እግሬን አንዱ ክፍል፣ አንዱን እግሬን አንዱ ክፍል፣ አንደኛውን እጄ ሌላ ክፍል፣ አንደኛውን እጄን ደግሞ ሌላ ክፍል አድርጌ ነው መኖር የምፈልገው። ከዚህ በኋላ እንደዚህ ነው መሆን የምፈልገው እኔ። እሺ ቅዱሴ ግድ የለም። አሁን በደንብ ፍቅሩ መስመር ያዘልንና ከዛ እናስብበታለን። አሁን ግን ፊቴን ታጥቤ ልምጣ። ቢያንስ እቤት ይላል እንዴ? ደፋር። በገዛ ቤቴማ ጨርቄን ጥዬ አላብድ። ትሰማኛለህ? ፍቅር ማስኬድ ምናምን የሚለውን ተወና ማለት ነው። ያልኩህን አስብበት። በኋላ ጉዳዩ ላይ ስትደርስ በእኔ እንዳታዝን። በሉ ሻይ እየፈላን ደርሳል። ምሩዬ ምግቡ በጣም ነው የጣፍጠው። ሰዓት በይ እኮ አለቀ። እኔ እያለሁ አንቺ ልታጎርሻት ደፋር። እኔ ነኝ ማጎርስሽ። አየሩን አጨናነኩባ። ይቅር በለኝ። በላንታ ጉርሳት። ለባሌማ ራሴ አጎርሰዋለሁ። ደግሞ እየተናደደ ሽበት በሽበት እንዳይሆንብኝ። አቤት እጅ! አንቺ እንዴት አባቱ ነው የሚጣፍጠው! አውዬ ግርም የሚለኝ ነገር ይቺ ልጅ ከዚህ በፊት እሬትም ማጎርሳኝ ታውቃለች። እንዴት እንደሚጣፍጥ እጅሽ ይባረክ። መጀመሪያም እኮ ነው ኪሽን በሳህን አቅርቤ በላ ይሻለኝ ነበር። አንቺ ነሽ እንዲህ ሻውላ አቅርብ እያልኩሽ። እሺ ቅናቱ በቃ ሁሉን ነገር ትተናል። ግን ይኸውልሽ ሙያ ከምሩ ተማሪ። ድንች እንደዚህ ነው የሚሰራው። አንቺ አሁን ባለፈው የሰራሽው ድንች ነው፣ ድንች አይደል? እንደዚህ ያታለላችሁ ሁሌ እንዲሰራ አይደል? ውይ ይህ እንኳን ልክ እንደ ሰው ላይ ሰው ድራማ በሳምንት አንድ ቀን የሚበላ ራሱ በቂ ነው። ሞቀኝ። ይኸው አይ አንቺ ከምትደክሚብን እኔ ልዘዥኝ እኔ እሰራለሁ። አዎ እንደዚህ ነው የሚባለው። ይኸውልሽ ይሄ የተሻለ ሀሳብ ነው እንጂ አንቺ ስሪ ከተባልሽ አርፈሽ አትቀመጪ። እና ለምን አንተ ገብተህ አትሰራም? ሀዊ ምን እንዳደረገ ልንገርሽ። እሺ ንገሪኝ። ካላገዝኩሽ ብሎ በግድ ኪችን ገባ። ከዛ ሽንኩርት ለመክተፍ መነጽር አደረገ። ምን ሆነ ነው ብያለሁ እንዳያቃጥለኝ። ከዛ ደግሞ አንዴ በርበሬ፣ አንዴ ሽንኩርት፣ አንዴ ዘይት እያለ በጥያቄ ልቤን ድርቅ ነበር የሚያረጋት። እኔ በማውቀው አሰራር የምወደው ምግብ ሰርቼ ላበላሽ እኮ ነው የምፈልገው። ግን ደግሞ በእኔ ምግብ ኦብሰስድ እንዳትሆኝ በጣም የምፈልገው። አልቀረብም። እሺ ስሙ የማይታወቅ ምግብ እንዳልሰራ ፈርቼ ነው አትልም? እንዴት ወራለት ሙያማ እኔ መቅመስ አለብኝ። አሰራልን። ቆይ ይሄ መስራት ምናምን አልችል ላይ መስራችሁ በጣም ነው የምታሳዝኑት። ይኸውልሽ እኔ ሰርቼ አበላችኋለሁ፣ ግን እንደምፈራ ታውቂያለሽ። ናሁም ከሰራው ምግብ ውጪ አንበላም እንዳትሉ፣ ምክንያቱም ሱስ ነው የሚይዛችሁ። እሺ በሉ ክርክሩን ታውት። አሁን የማይናገረውን ብሉ። አንቺ ዶሮ የሆንሽ ልጅ እኔ እያለሁ ለሰው ታጎርሻታለሽ። ስሚ አንቺም ቢሽ መድኃኒት ሰዓትሽ ደርሷል። ላኩርስሽ። አሁን እኮ ደህና ነኝ፣ አታስብ። እሺ እሺ ብቻ ጎርሽልኝ።
በድጋሚ ከኛ ጋር ለመስራት ስለተስማሙ በጣም ነው ደስ ያለኝ። እንግዲህ ጥሩ ስራዎችን ወደፊት አብረን እንሰራለን ብዬ ተስፋ አደርጋለሁ። ያው እንግዲህ እኔም የበፊቱን ታካክስልኛለህ ብዬ ተስፋ አደርጋለሁ። ያው እንግዲህ ጥራት መለያችን ነው። ያው በተመጣጣኝ ዋጋ ብዙ እቃዎችን እናቀርባለን። አያሳስብም። ኤደን እዚህ ምን ታደርጊያለሽ? ዋው ሰራተኛ ቀየራችሁ እንዴ? ይችን የመሰለችን ቡጥ ጽጌረዳ ከየት አገኛችኋት? ኪራ እንዴት ነህ? ለኪያ እኮ ምሳ ዕቃ ረስታ መጣ ላቀብላት ነው። በዚህ ጋር ቀጥሉ። እሺ ምንድን ነው? ምንም። ይሄ ወረቀት ቲተር መመታት ይገባዋል አይደል? ይመታ። አንዳንድ ነገሮች እኮ ካልተመቱ አይሰሩም። እንኳን መጣሽ። በእውነት በጣም ነው ደስ ያለኝ። እኔማ ምሳ ዕቃሽን ረስተሽ ላምጣልሽ ብዬ እኮ ነው። እኔማ እኮ ግማሽ መንገድ ስደርስ ነው ትዝ ያለኝ። ግን ይቅርታ ብነሽ አደከምኩሽ። አረ ምንም ችግር የለውም። እኔማ ቆይቼ ሐረግዬ ስትመጣ እኮ ነው ያየሁት። ከዛ መጣሁልሽ። እውይ ኤዱዬ፣ አንቺማ ባለውለታዬ ነሽ። ብታይ እንዴት እርቦኝ እንደነበረ ደግሞ ስራ ስሰራ ብታይ በጣም ነው የሚርበኝ። ጓደኛሽማ እኮ ማለት ነው ምንም ቀልብ የላትም። ቀልብ ቢስ ናት። ታውቂያለሽ አይደለም? ሰው እንዴት ቢረሳ ምግብን ያክል ነገር ረስቶ ይመጣል። አዘጋጅተው እኮ ነው የረሳችው። እኔ ደግሞ ሀና ሳትበላ መዋል የለባትም ብዬ ይዤልሽ መጣሁ። ሌላ ነገር ቢሆንማ እኮ ይኸውልሽ አትረሳውም ነበር። ይልቅ ይኸውልሽ ልቧ የት እንደጠፋ ማለት ነው ደርሼበታለሁ። እስኪ ለማስመለስ ደግሞ እየሞከርኩ ነው። በቃ አንቺ ልጅ የወድሽ ነገር አይሆንልሽም አይደል? ይሄኔ እኮ ስለ ምግቡ እያሰብሽ እየሰራሽም አልነበረም። ሄዱን ስትጠብቂ ነበር። ውይ ኤዱዬ፣ ሽታው ደግሞ እንዴት ነው ደስ የሚለው በእናትሽ። ወይኔ እኔ ነገር እንደው በእናትሽ እኔ እኮ በቃ ምግብ ካየሁኝ ሁሉም ነገር ነው የሚጠፋብኝ። ኧረ በእናትሽ ቁጭ በይ፣ የሆነ ሻይ ወይ ቡና ነገር ላምጣልሽ? ውይ እኔ እንኳን መሄድ አለብኝ። ባይሆን ከስራ ስትወጡ ከኪያ ጋር ነይና ቡና ፈላልሻለሁ። እንዴ ኤዱዬ፣ የእኔን ያንን የመሰለ ቡና ይንማ ሳትቀምሽልኝ አትሄጂም። ያው ማለቴ እኔ ባላፈላውም ግን እኔ ሳዝ ማለት ነው ሁሌም ቢሆን ስፔሻል ነው የሚሰራልኝ። አይ ከዚህ በላይ እንኳን መቆየት የለብኝም። እማዬ ብታይ ቤት ውስጥ ብቻዋን ከሆነችና ግርግር ከሌለ ይጨንቃታል። አዎ እንደዛ ነው ደግሞ ማለት ነው። ይኸውልሽ እኔ ግርግር ምናምን ጫጫታ ሲሆን ነው እንጂ ደስ የሚለኝ፣ ዝምታ ሲሆን በጣም ነው የሚጨንቀኝ። ድሮ አባ እስኪመጣ ድረስ ዝም ያልኩት ራሱ ይቆጨኛል። አዎ ብሄድ ይሻላል። እንደ ሄዱ ትንሽ እንኳን አየሩ ሰጅ እንጂ ግን ቡና ሳታፊ ነው እንደ የመጣሽው? አዎ ምሳ ሰዓት እንዳያልፍ ብዬ እኮ ነው የመጣሁት። ግን እኮ አትዘገይም፣ 10 ደቂቃ ብቻ ነው። ወይ እየነገርኩሽ። ባይሆን እናንተ በኋላ ቤት ነው። ሀኒቾዬ እንደጠጣ ይቆጠርልኝ። እሺ አመሰግናለሁ። እሺ ሂጂ በቃ አታስጠብቂያት። ግን የታክሲ ይዘሻል? ወይዘሮ ሀረግን ደግሞ ሰላም በይልኝ እሺ። እሺ ደግሞ ብታዩ ቅድም ስመጣ እኮ መጀመሪያ ኪራ ቢሮ ገባሁኝ። ብታዩ እንዴት እንደደነገጥኩ። ቆሌን የተገፈፈው። አይ በቃ ሄዱ እያልቆልሻል። ይሄ ሴት ድሮን የሆነ ሰውዬ አይቶሻል። በቃ አልገባኝም። ማን ነው እንዴ? አኒ ተይ እንጂ ምን እያልሽ ነው? አይ እሷን ታያትሽ ዝም ብላ ነው እንዴ። እንደዛ አትበት። ልጅቷ ራሷን ትጠብቅበት እንጂ። ይኸውልሽ ሄዱዬ አሁን ትሄጂና ማለት ነው 3-7 ነገር ጸበል ትጠመቂያለሽ። ከዛ 45 እየሰገድሽ በየቀኑ ሱባኤ መግባት ነው ያለብሽ። አለበለዚያ ግን የሰውዬ እንደ ጥላ ስርስርሽን እየተከተለ መቼ ምንም አያስቀምጥሽ። ሀና እረፊ። እንዴ አንቺ ምን ሆነሽ ነው? እኔ እንደዚህ የተላገጥ አውላ መስለዋልሽ? ይሄን ያክል ከተከተለኝ አስቢ። እቺን የመሰለሽ ሞንዳላ ሲሄ ደግሞ ማለት ነው የሰማይ በለውን ኧረ ምኑን ሰጠሽ የሚለውን ዘፈን እየዘፈነ ነው የሚከተላት። እኔ ምንም አልገባኝም። እያስጨነቃችሁኝ እኮ ነው። እኔ ልጨናነቅልሽ ሄዱዬ። ለማንኛውም ማለት ነው በኋላ ቤት መጣና ቡና እያፈላሽልኝ ነው ሁሉንም ነገር የምነግርሽ። አሁን ግን ማለት ነው ይሄ ሬሳ እንዳየ አሞራ የሰውዬ መጥቶ ሳይዞርሽ መሄድ ነው ያለብሽ። እሺ በቃ ምንድን ነው የሚያስደነግጣችሁ እንዴ? የሰው ቢሮ እኮ ነው የገባው። አላንኳኳህም እና አንኳኩታችሁ ግቡ ብላችሁ ለጥፏ። ሄዱዬ በቃ እርሶም ሊሄዱ ነው አይደለ? እኔ በቃ ሄዱ ልትሄጂ ነው። አይልሽ ሀረግዬ ደግሞ ሰላም በይልኝ እሺ። እሺ እኔ ቆንጆ ሰላም እልሻለሁ። ደግሞ በኋላ እንዳትቀሪ እሺ። እጠብቅሻለሁ። ቻው በቃ ደህና ዋሉ። እኔ ግን እዚህ እቆያለሁ። አረ እዚህ ይቆያሉ እንዴ? በቃ ይቆዩ እሺ። ነይ ሄዱዬ እናቴ፣ እኔ አንቺን ሸኝቼሽ ልምጣ።
ያልጨረሱት ነገር ካለ እዚህ ሳይሆን ኪራ ቢሮ መሄድ ይችላሉ። እኔ እዚህ ምንም ልረዳዎት አልችልም። ኪራን እኔ አወራዋለሁ። አንቺ ግን እንዳራስ ነብር አትቆጪ። አይኖትን ግን ከኤደን ላይ ቢያነሱ ይሻላል። አይ ካሉ ግን ባገኘሁት ነገር አይኖትን ነው ማጠፋው። ያ ቀንዳውጣ የሆነ ሰው ይሄድ እንዴ? ጭራሽ ይሄ ቀንዳውጣ አልሽው? ውይ ተመስገን አምላኬ፣ ይሄ ቀንዳውጣ ከመሰለ ሰው እየገላገለኝ እንዴ። በወጣበት ይቅር አሁን የማይመልሰው ይሄ ውሻ እንደ እድሜው እንኳን አይሆንም እንዴ? የትልቅ ቅሌታ እንዴ። እኔ ሰውየው እኮ ሄዷል። አንቺ ግን እስካሁን ስለሱ እያሰብሽ ነው። ይልሽ ከጭንቅላትሽ ውስጥ አውጪ። ካልሆነ ግን አሁንም አንቺ ትበሳጫለሽ። እንዴ ኧረ አንቺ ቀረብ ብለሽ እኮ ስላላየሽው ነው። ቀረብ ብለሽ ብታዩ ደግሞ ማለት ነው ድንጋዩን የጣለች ኤሊ ነው የሚመስለው። አንቺ ሳቂ ምን አለብሽ? እኔ ረድብን ብዬ እኮ ነው ያለሁት። እንዴ በቃ ከውስጥሽ ነቅለሽ አውጪው። ደግሞ ከነመፈጠሩ ምርሹ ኧረ እዛው ነፋስ ይንቀለው። ውይ እንደው አምላኬ ሆይ ድጋሚ ባያሳየኝ፣ እንደው መልኩን ባላዩ ባንገናኝ ራሱ ደስታዬ ነው። ምን አለበት እንደይን ሰው ድጋሚ ባታሳየኝ። እባክሽ አንቺ ራስሽን ማስጨነቅ ትወጃለሽ። ለዛው ነው። ግን ክዬ አንቺ ብትሆኚ ለወንድምሽ ምን ማስታወስ እንዳለብሽ ልንገርሽ። እንዴ እንደነዚህ አይነት ሰዎች ሲመጡ ማለት እንደነዚህ ቅሌታ የሚሆኑ ሰዎች ወደኛ ጋር ሲመጡ ዝም የምንላቸው ከሆነ ማለት ነው ይሄ ቢሮ የህንፃ መሳሪያ መሸጫ ብቻ መሆን የለበትም። እና ምን ይሁን? የባህሪ ህሙማን መርጃ ማዕከል የሚል ማለት ነው ከጎኑ ቀጥል አድርጎ ያስጨምርና ያጽፍበት። ከዛ እኔም ይሄንን ልብስ ለብሼ መርፌ ነገር እንዲወጋ ምናምን እያደረኳቸው ቢሮ ውስጥ ብንቀሳቀስ አይሻልም? አይመስልሽ? በቃ ለአንቺ የሚሆን ቅላታችን አይደለ? ባይሆን ተገላግላሽዋለሁ። አሁን ነፃ ሁኚ። ግን እስኪ ከወንድሜ ጋር እንደተባባሉ ሄጄ ልጠይቀው። ስሚ ደግሞ እንደነገርኩሽ በይው። እሺ እሺ። አቤት። አባት እባላለሁ። አንቺ ግን አቤ ብለሽ ብትጠሪኝ ደስ ይለኛል። እንዳንቺ አይነት ቆንጆ አቆላምጦ ሲጠራኝ እንዴት ደስ ይለኛል መሰለሽ። ሰላም፣ እንዴት ኖት አቶ አባተ? ምን ነው? ምን ልርዳዎት? እንዴት ነህ ማለት ትችያለሽ። እንዴት ኖት ማለት ግን አስፈላጊ አይደለም። አማርኛ እንደሆነ ስትናገሪው ያደክምሻል። እኔ ደግሞ አንቺ እንድደክሚብኝ አልፈልግም። እሺ፣ ከእድሜዎት አንጻር ይገባዎታል ብዬ ስላሰብኩ ነው። በእድሜ ሳይሆን በሀብቴ ብታከብሪኝ አይሻልም? ቆንጆ። እሺ፣ አሁን ምን ልርዳዎት? ያውና መኪናዬ ግቢ ያልሽ እንጂ። ኧረ አያስፈልግም። የ5 ደቂቃ መንገድ ናት። በእግሬ ሄዳለሁኝ። ከዛ ደግሞ ታክሲ ይዛለሁ። አመሰግናለሁ። አንቺን የመሰለሽ ቆንጆ በዚህ በፀሐይ መሄድማ አግባብ አይደለም። እኔስ ጥዬሽ ብሄድ ግፍ አይሆንብኝም? ኧረ ምንም ችግር የለውም። አመሰግናለሁ። በጣም ቅርብ ነኝ። ቶሎ ደርሳለሁ። ለምን ድርቅ ታያለሽ? ቆንጅት፣ እንሂድ። ፈቃደኛ ከሆንሽ ቆንጆ ቦታ ወስጄ ቆንጆ ምሳ ጋብዤሽ ትይዣለሽ። እርስዎ ኖት እንጂ ድርቅ ያሉት። አልፈልግም ማለት እኮ በቂ መልስ ነው። ኧረ አንቺ ይችን ቃላት ትጠቀሚያት። እርስዎ ማለት አስፈላጊ አይደለም። ምን ሆነሻል? ሽበት እኮ በዘር ነው። እኔ ደግሞ እንደዚህ ሆንኩት ጠንክሬ ስለሰራሁ። አቦ የራሱት ጉዳይ። እሱ ወጣት መሆን ስላማሮትና ሽማግሌ መሆን ስላልፈለጉ እውነታውን ምክድ መስሎት ነው። እኔ እኮ በስነ ስርዓት ተኮትኩቼ ያደግኩ ልጅ ነኝ። አያቴን ከሚያክሉ ሽማግሌ ጋር ቆሜ እንዴት ነው ያለ ክብር የምጣራው? የኔ አበባል እንዴት ታምሪያለሽ! አንቺ ደግሞ ስትቆጪ በጣም ታሳሻለሽ። ለእርሱ አምሮት ስል ባህሌ ልሽር ነው። አሁን ልሂድ በቃ። ተረጋጊ እንጂ ልሸኝሽ እኮ ነው ያልኩሽ። ምን ያነጫንጭሻል? እኮ አልፈልግም። እኔ እርሶ እንዲሸኙኝ አልፈልግም። አይገባዎትም እንዴ? ስሚ እኔን እስኪ በደንብ ይህን የመሰለ ውበት ይህን የመሰለ ቁንጅና ይዘሽ በዚህ በፀሐይ እግረኛ መሆንሽ አይቆጭሽም? ለምን በቀረበልሽ እድል ህይወትሽን አትቀይሪም? አቤት አቤት፣ አልገባኝም። ማ እርሶ ኖት የሚጠቅሙኝ? በደንብ ገብቶሻል። ግራ እንደተጋባ ሰው አታስመስይ። እንደ ሴቶች የ5 ደቂቃ መግደርደር ይበቃሻል። ሁኔታዎት ልክ አይደለም። ምንም የሚናገሩት ነገር እየገባኝ አይደለም። ደግሞ እጄ ልቀቁኝ። ቆንጅት፣ ምን ነው ጥንካሬን አየሽው አይደል? ቢያንስ እንኳን የገባሽን ነገር እንዳልገባሽ ሆነሽ ብትግደረደሪም እንደ ሴት እኔ የምረዳሽ ነበር። አንቺ ግን ሌላ ነገር ነው የምታወሪው። አሁን እርሶ የሚናገሩትን የተጣመመ አማርኛ አስተካክሎ የመስማት ግዴታ የለብኝም። የፈለጉትን ነገር ለምን በግልጽ አይናገሩ? ደግሞ እጄ ልቀቁኝ። እልህኛ አትሁኚ። ኬኳ ማን ነበር ስምሽ? ስምሽን ደግሞ አልነገርሽኝ። ከነገርሽኝ ይለቅሻለሁ። ከነገርሽኝ ይለቅሻለሁ። ኤደን። ስሚ ኤደን፣ ቁንጅናሽንና ሴትነትሽን ተጠቀሚበት። የቀረበልሽን እድል ብትመለከች ሚሊየን እጣ እንደደረሰው ነበር
የምትሆኚው። ደግሞ እንደ ስምሽ ገነት ነሽ። እርሶ ሰውዬ ልቀቁኝ አልኩት እኮ አይገባዎትም እንዴ? ውብ እንደሆንሽ እየነገርኩሽ ነው። እንክብካቤ እንደሚያስፈልግሽ መላእክቶች እየነገሩሽ ነው። እንዴት ነው የማይገባሽ? ጉድ ጉድ! እኔ እኮ ሲነግሩኝ አለመስማቴ። ጅማታም ቅሌታም ሽማግሌ ቱ እንዴ! ምን ያስጮሻል? ቅርብ ነሽ። ታምቡር የለበትሽ ነው። ምን አለበት እንደ እድሜዎት የረባ ነገር ቢያወሩ። በመቁረቢያ ሰዓቶት ይልከሰከሳሉ። አንድ እግሮት ጉድጓድ ገብቶ እንኳን ለሰማይ ስንቅ ያዘጋጁ። ይታወቅሻል። ግን እየተሳደብሽ ነው። የሰው ሀገር ሆኖብኝ እንጂ ድሬ በሆንማ አሳየዎት ነበር። ምን አልሽ አንቺ? እርሶ ግን ይታወቀውታል። ለልጅ ልጆት የማንሰኔን ይጀነጅኑኛል እና ላሞግሶት የተባረኩ የተቀደሱ ልበሉት። መሰደብ ሲያንስቦት እንጂ አይበዛቦትም። ከማጋ እየተነጋገርሽ እንደሆነ ብታውቂው ኖሮ እንደዚህ ስርዓት አታጭም ነበር። ከአንቺ በላይ የሆኑ ቆንጆ ቆንጆ ሴቶችን በጀም ማስገባ ታዋቂው ባለሀብት አባተ እባላለሁ። አረ ወደዛ። አረ ሼም አባባ፣ ትንሽ ስርዓት መያዝ እኮ ጥሩ ነው። አንድ ሁለት ሴቶች ክብራቸውን በገንዘብ ስለተመኑ ዝም ብለው አያሩ። ዲበን ከተማው ስለ እኔ ነው የሚያወራው፣ ስለ እኔ ነው የሚሰግደው። ለምን ጣዖት አያቆምሎትም? ከፈለጉ ትንሽ ሴት አወቁና ሁሉም ሴት ገበያ ላይ ይወጣሉ ማለት አይደለም። እንደዚህ ስላልሽኝና ስለሰደብሽኝ ዋጋ ትከፍያለሽ። እንግዲያውት መሰደቡ ቀር ካሉት ልድገምሎት። አስቢበት። እኔና አንቺ እኮ ቁጭ ብለን ብንጫወት በእኔ ሀሳብ ትስማሚያለሽ። ሰው ፈርተሽ ከሆነ ደግሞ እኔና አንቺ በድብቅ መገናኘት እንችላለን። አረ የሚደብቅ ነገር ይደብቀውት ልክስክስ። ማንም ሳያዩት እልም ብለው ተሰውረው ይቅሩ። ስንት አይነት ሰው አለ ዘንድሮ። ለካ ወጣቱ ብቻ አይደለም የተበላሸው፣ ትልቁም ሰው ነው። እንደዚህም አላህ አስገብተሽኝ አልለቅሽም። አባተ ጠንከር ነው ማለት ያለብህ። ይችን የመሰለች እምቡጥ ጽጌረዳ ልጅማ ልታመልጥህ አይገባም። በፍቅርም ቢሆን ያዛት። እኔ የምልህ ግን ቅዱሴ፣ አንዳንድ ግን ያ ነገር ግራ ያጋባህም? ኧረ እባክህ አንተ፣ እኔ ስለዚች ልጅ መስማት ስልችት ነው ያለኝ። ቆይ አንተ አይምሮ ውስጥ የሚመላለሰውን የእብደት ሀሳብ ግዴታ ቅዱስ መስማት አለበት እንዴ? እና እሺ አንተን ካላማከርኩ ለማን አማክራለሁ? እኔ ማን አለኝ ታውቃለህ? እሺ ለምን ገረመ? እኔ እንጃ በቃ አንዳንዴ ዝም ብላ እንደ ነፋስ ንፍስ የሚልባት ነገር አለ ማለት። ዛሬ ሌላ ነች፣ ነገ ሌላ ናት። በቃ ልክ እንደ አየር ንብረት ጸባዩ ራሱ ቀይር ነው የሚለው። እሺ እባክህ፣ እና ለሁሉም ተስማሚ ናት ማለት ነው? እንደዛ አይደለም። በቃ አንዳንድ ጊዜ የሚሰማኝ ስሜት እሷ ህይወት ላይ አማራጭ የሆንኩኝ ሰው ይመስለኛል። እንዴ ናዚ፣ እንደዛማ አትበል። መተማመን እኮ ግዴታ ነው ሁሉም ነገር ላይ። መተማመንማ እኮ አለ፣ ግን እኔና እሷ ግንኙነት አላውቅም፣ የሆነ የልጆች ጨዋታ እያመሰለኝ ነው። እንዴት እንደዛ አልክ? አንዳንዴ ቁም ነገር ስንጀምር ታስቀኛለች። እኔ ከልብ የሆነ ነገር ስነግራት እሷ ትቀልድብኛለች። እሱማ እኮ ጸባይዋ ነው። ደግሞ አንተም እኮ ቀልድ ታበዛለህ። ቅዱስ፣ እኔ እኮ እሷን ጭቀቱ ስላለመክተት ፈታ እንድትልልኝ እኮ ነው። ይገባኛል። ደግሞ እንደምትወዳት ትጠራጠር። አንተ ብቻ በራስ መተማመን ላይ ስራ። ይኸውልህ መጠናጠር ገደል ነው ይዞ የሚከተው። እሺ ቅዱስ፣ እሺ ምን አይነት ሰው ልሆንላት? እሺ እንዴት አይነት ሰው ልሆንላት? እስቲ ምከረኝ አንተ። ምንም በቃ ራስህን ሁንላት። ከዚህ በላይ በማንነትህ ቅረባት። ደግሞ ትክክለኛው ማንነትን አይታ ከወደደችክ በቃ ሁሉም ነገር ሰላም ነው የሚሆንልህ። እሺ ቅዱሴ፣ ዛሬ ለምን የሆነ ሮማንቲክ የሆነ እራት ለምን አልጋብዛትም? እራት እኮ ካፕሎችን ያቀራርባል አይደል? ቆንጆ ሀሳብ ነው። ይኸውልህ ብቻ ግን እዛ ቁርስ የምንበላበት ቤት እንዳትወስዳት። ኧረ ተው ቅዱሴ፣ እንዴ ዛሬማ የሆነ ውድ የሆነ ሆቴል ነው ይዣት የምሄደው። እንዴ የሆነ ሰው ተለውጧል።
እና እባክህ ስንት ስታር ያለው ሆቴል ነው የምትወስዳት? ይኸውልህ ቅዱሴ የኪሴ ባዶነት የቦርሴ መራቆት ቢያሳስበኝም ለፍቅር ግን የሆነን መስዋዕትነት እከፍላለሁ። ሳህንም ቢሆን አጥባለሁ፣ እንጨትም ቢሆን እፈልጣለሁ፣ ቤቱንም ማጠብ ካለብኝ ቤቱንም አጥባለሁ። ጥሩ ሀሳብ ነው። ደግሞ በፍቅር ጉዳይ ኪሳራ የሚባል ነገር የለም። ግን ይኸውልህ ቀድማ አሳውቃት። ለምን? አይ እንደው ዝም ብላ አታስደንግጣት። እሺ እኔ መካሪ፣ አንተም ስራህን አሳልጥ፣ እኔም የፍቅር ጦርነቴን እቀጥልበታለሁ። ምናልባት እዚህ እጅ እንኳን እንጨቱ አልሳካ ካለ ደውዬ አንተን መጥራቴ አይቀርም። ኧረ እባክህ እኔ ስትበላ ያልጠራኝ ምን ቤት ነው የምመጣው? ቅዱስ እኔ በሆነ እኮ እመጣልሃለሁ። ናቲ ሊያገባ ቅዱስ ደፋ ቀና የሚባል ነገር እኔ ጋር አይሰራም። እሺ ግድ የለም በቃ እሱን ተወና እንብላ። በስልክ ሳጫነቅ እኮ ትመጣልኛለህ። እኔ የምልህ መታጠብ ፈልጌያለሁ እና በልቼ ሻወር ብወስድ ችግር አለው? ምንም በቃ እንደገና ይረባሃል፣ ትበላለህ እንደገና